ይሄንን ሰማም አልቻልንም። ነገር ግን ብዙ የዓለም የዜና አውታሮች ዘግበውታል። የአንታርክቲካ የምድራችን የመጨረሻ የበረዶ ጫፍ ላይ የተቀመጠው የቅዱስ ገብርኤል ታቦት ነው። ትልቁ ነገር ከኛ ጋር የሚያገናኘው ነገር ምንድነው? አፖካሊፕቲክ ዌፐን ማለት የመጨረሻው ዓለም መፋለሚያ ትልቅ ዌፐን እንግዲህ የቅዱስ ገብርኤል ታቦት እንዲቀመጥ ተደርጓል በሩሲያ መንግስት። አፄ ካሌብ በተለይ በናግራን ዘመቻ ጊዜ ይዞት የዘመተው ታቦት እንደነበረ ነው። ነገስታቱ ሲዘምቱ ታቦታት ይዘው የመዝመት ልምድ አላቸው። በተለይ እንግዲህ ፖፕ ፍራንሲስ እና የራሻው ፓትሪያርክ ኪሪል ነው በዚህ ዙሪያ ላይ የተወያዩት። ትልቁ ነገር ከኛ ጋር የሚያገናኘው ነገር ምንድነው? የአንታርክቲካ ውስጥ በጣም አሁን ጉግል አድርጉ ከኔ ፕሮግራም በኋላ የመሬት ቻችኛችሁ ፖሏ ጫፍ ላይ በተለይ ቀዝቃዛው አንታርክቲካ ላይ የቅዱስ ገብርኤል አርኮፍ ገብርኤል ታቦት መቀመጡን ስንቶቻችሁ ታውቃላችሁ? ብዙዎቻችን ይሄን ነገር አናውቅምም አልሰማንምም። ነገር ግን በመላው ዓለም በተለይ ያ በተቀመጠ ጊዜ በመላው ዓለም ያሉ የዜና ማሰራጫዎች ትልልቆቹ ጨምሮ ማለት ነው ትልልቆቹ ጨምሮ ዜናውን ሰርተውት ነበረ። አሁንም ምናልባት እኔን እንኳን ካላመናችሁ ጉግል አድርጋችሁ ማየት ትችላላችሁ። እና በጣም በሚገርም መልኩ የቅዱስ ገብርኤል ታቦት እንዲቀመጥ ተደርጓል በሩሲያ መንግስት ማለት ነው። ይሄ በጣም አስገራሚ ነገር ነው። የሚገርመው ይሄ እንግዲህ አፄ ካሌብ በተለይ በናግራን ዘመቻ ጊዜ ይዞት የዘመተው ታቦት እንደነበረ ነው የሚነገረው። እና በጣም ገራሚ ነው። እንግዲህ የቅዱስ ገብርኤል ታቦት ነው። በጣም ኃያል ነበረና በጣም በተለያዩ ሀገር ጋር ተቀምጧልና ኃይል እያወጣ ብዙዎችን ያፈራረሰ እንትን ባለ ጊዜ መጨረሻ ላይ ምን ተደረገ? የአፄ ካሌብ የዘመተበት ዘመን ታውቃላችሁ። ወደ የመን የዘመተበትን ጊዜ እንግዲህ ነገስታቱ ሲዘምቱ ታቦታት ይዘው የመዝመት ልምድ አላቸው። ስለዚህ ይሄ በተለያዩ ሀገራት ከአንድ ወደ አንዱ ሲቀባበሉት ኖረው መጨረሻ ላይ ግን በጣም ስለከበደ በቫቲካን አደራዳሪነት የሩሲያ መንግስት በአደራ እንዲጠብቀው ነው ስምምነት የተደረገው። በተለይ እንግዲህ ፖፕ ፍራንሲስ እና የራሻው ፓትሪያርክ ኪሪል ነው በዚህ ዙሪያ ላይ የተወያዩት። እንግዲህ በዚህ በቅዱስ ገብርኤል ታቦት ምክንያት እንግዲህ ከ1000 ዓመት መለያየት በኋላ ነው የሩሲያ ኦርቶዶክስ ቤተክርስቲያን እና የሮም ካቶሊክ አመራሮች የተወያዩት። ይሄ ደግሞ በጣም አስገራሚው ነገር ነው እና ውይይቱ ፎቶቸው አለ ኢንተርኔት ላይ ጉግል አድርጋችሁ ተመልከቱት። በተለይ ፖፕ ኪሪል እና የሮሙ ፖፕ ፍራንሲስ በዚህ ዙሪያ ሲወያዩ እና መጀመሪያ ውይይቱ የነበረው ከሃጊያ ሶፊያ እንግዲህ ሃጊያ ሶፊያን ታውቋታላችሁ፣ ተርክ የነበረችው ኢስታንቡል። እዛ በጣም ብዙ ጥንታዊያት ዶኪመንቶች ነበሩ እና እኔ እንግዲህ የጥንታዊ ጽሁፎች ተመራማሪ ነኝ እና ብዙ ብራናዎች ብዙ ምስጢር አላቸው። እኛ ብዙ ጊዜ በተራ ነገር ተይዘን ስለምንጨቃጨቅ ምን እንዳለን እንኳን አናውቅም። በጣም በሚያስቀይም ነገር ነው መንፈስ የተያዝ ነው። በእውነት እግዚአብሔር ህሊናችንን ንጹህ እንዲያደርግልን ሁሌ ጸሎቴ ነው። አንዳንዴ ትልቅ ምስጢራቶች ህሊናውን ባላነጻ ሰው ሊገለጹ የሚችሉ አይመስለኝምና እና ይሄን ሁል ጊዜ በጎ ነገር እንድታስቡ አስባለሁና ይህ እንግዲህ የቅዱስ ገብርኤል ታቦት በየሀገራቱ ትልልቅ ስራ ስለሰራ መጨረሻ ላይ ተወያዩና ወደ አንታርክቲካ እንዲሄድ ነው የተደረገው። በተለይ ብቸኛ ቤተክርስቲያን ያለው አንታርክቲካ ላይ የሩሲያ ኦርቶዶክስ ቤተክርስቲያን ነው። እንግዲህ ፓትሪያርኩ እንግዲህ በጣም ቀዝቃዛ እንግዲህ ኦልሞስት -50 ዲግሪ ሴንቲግሬድ በጣም ቀዝቃዛ ቦታ ላይ ነው እንግዲህ የቅዱስ ገብርኤል ታቦት እንዲቀመጥ የተደረገው። እንግዲህ በጊዜው ደግሞ የሩሲያ መራሄ መንግስት የነበሩት ፑቲን መርከብ አዘዋል ለታቦቱ ማለት ነው። እዛ ድረስ ሲኬድ በጣም ትልልቅ የጦር መርከቦች ነው ታቦቱን አጅበው ወደ አንታርክቲካ የመጨረሻው ጫፍ ላይ እንግዲህ የቅዱስ ገብርኤል ታቦት ነው የተቀመጠው። ይሄ በጣም አስገራሚ የአንታርክቲካ እውነታዎች ናቸው እና እዛም በጣም በደረሰ ጊዜ ትንሽ ከፍተኛ የሆነ አንዳንድ አስደንጋጭ ነገሮች ተከስተው ነበረ። በተለይ ሪሰርች ሴንተሮች ነበሩ በቦታው
እና እነዛን ነቅንቋቸው ስለነበረ እንደገና ይመለስ የሚል ነበረ። ግን በብዙ ድርድር እንደገና እዛው ቦታ ላይ እንዲቀመጥ ሆነ። ይህ እንግዲህ ዜና መላው ዓለም ህዝብ በጣም በአድናቆት ነው ያሰራጨው። ግን እኛ ሀገር የለም፣ ምንም ዜናውም አልተሰማ። እኛ ሁልጊዜ ከትንሽ ነገሮች አልወጣንም እስካሁን ድረስ። የሚያሳዝነው ነገር ይሄን ልንሰማም አልቻልንም። ነገር ግን ብዙ የዓለም የዜና አውታሮች ዘግበውታል። በተለይ ጋያ እኔ በጣም የምከታተለው አንድ እንትን አለ ጁላይ 26 2019 ላይ ማለት ነው። ምንድነው ዘ አርክ ኦፍ ገብርኤል ኤንሸንት ሴክሬት ዌፐን ነው ያለው። እኔ በጣም ከሚገርመኝ አንድ ዘገባው መካከል ነውና ጥንታዊ ምስጢራዊ መሳሪያ የገብርኤል ታቦትን ራሻ አገኘች የሚል ነው። ሌላው ደግሞ ካየኋቸው ዜናዎች መካከል ርዕሶቹ ይስቡኛል በጊዜው ማለት ነው። በጊዜው ካየኋቸው እንትኖች ዜናዎች መካከል ምን ይላል? አንታርክቲካ ላይ በጣም አፖካሊፕቲክ ዌፐን ማለት የመጨረሻው ዓለም መፋለሚያ ትልቅ ዌፐን እንግዲህ የታቦቱን ኃይል ነው የሚሉት እና እንግዲህ አሁን የተለያዩ የጦር መሳሪያዎች እንዳሉ ሁሉ ይሄ ደግሞ የመጨረሻው ዓለም በዮሐንስ ራእይ ላይ እንደተጻፈው ከፍተኛ ኃይል ያለው የገብርኤል ታቦት አንታርክቲካ ላይ አለ እና ይገርማል። እንደውም አንዱ ተመራማሪ የጻፈው ምንድነው ወደ እናት ሀገሩ ይመልሱታል ይመለስም ብሎ ኤኒዌይስ ግን ምንድነው አስገራሚ ነገር አለ ማለት ነው። ስለዚህ የመጨረሻው የአንታርክቲካ የምድራችን የመጨረሻ የበረዶ ጫፍ ላይ የተቀመጠው የቅዱስ ገብርኤል ታቦት ነው። ይሄ ደግሞ በጣም አስገራሚ፣ ብዙዎቻችን ይሄን ነገር አናውቅም። አፍሮ አይገባ መስቀል ተመልሷል፣ እውነት ነው። ይሄ ግን በጣም እንግዲህ በአፄ ካሌብ ዘመን የሄደ ታቦት ነው። በጣም ትልቅ ኃይል አድራጊ ነው። እንግዲህ የገብርኤልን ቅዱስ ገብርኤልን ታቦት ታሪክ አንታርክቲካ ያለው እናንተ ደግሞ ጉግል አድርጋችሁ በደንብ እንድትመራመሩት አጥኑት፣ መርምሩ። ብዙ ነገር ኦፕን ማይንድድ ሁኑ። ሁልጊዜ አስቸጋሪ ነው፣ ኦፕን ማይንድድ መሆን ያስፈልጋልና ይህን ሳይ ለእኔ እንግዳ አይደለም። ምክንያቱም ታቦት ያላት ኢትዮጵያ ናት፣ ይታወቃል። የትም ዓለም ታቦት የላቸው። እንግዲህ ታቦትን ከታቦተ ጽዮን ቀጥሎ ደግሞ ታቦታቶችን በክብር የምታዘጋጀው ቤተክርስቲያን ናት። ለማንኛውም ግን በጣም አንታርክቲካ ምስጢራዊ መሆኑን ልነግራችሁ ነው። በዚህ አጋጣሚ የከርሰ ምድር ሐይቆች አሉ። በጣም ወደ 400 የሚጠጉ ሐይቆች አሉበት። ይሄ በጣም ደግሞ አስገራሚው ነገር ነው። በጣም ጥልቅ ሐይቅ አለ። 55 ሜትር የሚጠልቅ ጥልቀት ያለው በጣም የሳይንቲስቶችን ቀልብ የሳበ የየብስ ገብ ሐይቅ አለ። ይሄ በጣም ገራሚ ነገር ከሚያስገርመኝ ነገር ነው እና የተወሰኑ ፒንጊዮኖች በውስጥ ሲዋኙ ይታያል እዛ ውስጥ እና በጣም ሐይቁ ግን የቀዘቀዘ ስለሆነ በቀላሉ ይሞታሉ። በጣም ግዙፍ ቀዳዳ፣ አየርላንድን የሚያክል ቀዳዳ አንታርክቲካ ውስጥ አለ። እንግዲህ ይሄ ቀዳዳው የተከፈተው በ2017 ነው። በተለይ ፖሊኒያ የሚባል ቀዳዳ ነው። 78,000 ካሬ ሜትር ስፋት ላይ ከመንሰራፋቱ በቀር አዲስ ነገር ባይሆንም በጣም በ1970ዎቹ ይሄ ትልቅ ቀዳዳ ተከፍቷል። ይሄ ደግሞ በጣም አስገራሚ ነገር ነው። ሌላ በጣም ግዙፍ ተራራ አለ። ኤርባስ ተራራ የሚባሉ አሉ። በጣም ኢንአክቲቭ የሆኑ ዝምተኛ ጸጥ ያሉ ቢሆኑም 4 እሳተ ገሞራዎች አሉበት። በጣም ይሄ ሁሉ ነገር የሚገርም ነው፣ የሚገርም እውነታ ነው እና አንታርክቲካ በጣም በብዙ ምስጢር የተሞላ ነገር ነው የምነግራችሁ። ነገር ግን ስለ ብሄሞትና ሌዋታን አቀርብላቸዋለሁ። የት አካባቢ ሊሆኑ ይችላሉ የሚለውን ነገር እኔም አስባለሁ። እናንተ ብቻ ሳትሆኑ ግን እገምታለሁ። ምክንያቱም መሬታችን ለ7 ክፍል ተከፍላለች። አንደኛው መካነ በረድ እኔ አንታርክቲካ ይመስለኛል እሱ። ሌላ እነዚህ ደግሞ ብሄሞትና ሌዋታን የሚኖሩበት የራሱ የሆነ ጥልፍልፍ ሰርተው የሚኖሩበት አንድ ዓለም፣ የግዙፋን ወይም ግሩማን አራዊት የሚኖሩበት ዓለም። ለማንኛውም ተመራመሩ፣ ተራቀቁ፣ በጎ ሀሳቢዎችን እውቀታችሁን ሼር አድርጉ። ምንጊዜም ቢሆን ጭፍን ያለ ነገር ውስጥ እንዳትገቡ ሀሳብ አስተያየቴን ነው የምነግራችሁ። በጣም አመሰግናለሁ ክቡራን ተመልካቾቻችን። የአንታርክቲክ ምስጢር እጅግ ልዩ ነው። እኔ በጣም ከበዛው ትንሿን ነው ያካፈልኳችሁ፣ ትንሿን ብቻ ነው ያካፈልኳችሁ። እናንተ ግን በጣም እንድትመረምሩ ስለምፈልግ ብቻ ነው እዚህ ላይ ያቆምኩት። ሰላም እደሩ። መልካም አዳር ይሁንላችሁ። መልካም ምሽት።